አየ ምንድነው የምን ዘጠኝ ነው ኧረ ምን ጉድ የምን ዘጠኝ ነው ሙሌ አዩ ዘጠኝ ቁጭ አርጋልሽ ሄደች ዛሬ ቀኑ ዘጠኝ የቡና ቁርስ ይሄ 6 ነው 9 አይደለም ሙሌ እባክሽ እስቲ መነጽርሽን ታረጋት መነጽሯን እስቲ አርጋት አርጋት ስራ ያስፈልገኝም 6 ነው ከዚህ የሚታየኝ እኔ 9 እንዴ ለምንድን ነው የራሴ ብቻ ልክ ነው ብለሽ ድርቅ ምትዩ ሙሌ እኔ ይኸውልሽ ማስታወቂያ ላይ አቃታለሁ ድምት ስትሾልክባት ይቺ 9 ናት እውነት 9 ናት ድርቅ እኮ ነው ምትዩ የምርሽ እሺ በጣም ጥሩ ነይና ከኔ በኩል ሆነሽ እዩ ይሄን ቁጥር ራስሽ መስከር ለምን ብዬ ሰደስ ወጥቻለሁ ከዚህው ጋር ቁጭ ብዬ 9 ናያታል አንዳንድ ጊዜ እውነት ማወቅ የምትፈልጊ ከሆነ ነይና ከዚህ ጋር እኔ አልተሳሳትኩም እኮ ቁጥሩ 9 ነው 6 ነው 9 ነው ሙሌ መነጽር እሺ ቤተሰብ ኑና አግባቡን እባካችሁ ተሰብሰቡ እባካችሁ 9 መሆኑን ንገሩልኝ ኑና ይሄንን ቁጥር ምን እንደሚል ብቻ ነገሩኝ የእውነት እኮ አስመሰልሽ 9 እኮ ነው ኑ ሁላችሁ እባካችሁ ሂዱና እባካችሁ ፍርድ ስጡ እናት 9 አንቺን በዚህ በኩል እኔ አመጣለሁ እሺ ይሄ ቁጥር ስንት ነው እሺ እንዴ 6 በዚህ በኩል 6 ነው ይቅርበኝ 6 ነው እስቲ ቆይ ባንቺ በኩል ሊውሽ እስቲ ቆይ ቆይ ማንስራ ነው ግን ይኸው 9 እንዴ ወይ በዚህ ነው ተጨቃጨቁ በዚህ በኩል 9 ነው አዎ አንቺ ትክክል ነበርሽ ነው ሁለታችንም ትክክል ነበር ሁለታችሁም ልክ ነበራችሁ ምንድነው እሱ እኔም በራሴ ነው እየተከራከርኩ ያለሁት እሷም የራሷን ብቻ እኮ በራሳችን አቅጣጫ ብቻ ትክክል በየራሳችን ትክክል ነበርን ግን ሙሌ ጥሩ ሐሳብ አምጥተሽ ነበር እስቲ በኔ ቦታ ሁኚና አይገርምሽም ሁሉ ቦታ ያለ ችግር እንደሆነ ታውቂያለሽ እንዴ በጣም ሁላችንም በራሳችን መነጽር የራሳችን እውነት ብቻ ነው ትክክል ብለን እኮ እና መራስ ነው የገላገላችሁ ቤተሰብ እንኳን መጣችሁ አንዳንዴ እኮ የማንግባባው ተሳስተን ብቻ አይደለም ለሌላው እድል ስለማንሰጥ ሌላ ያየውን ነገር ለማየት ሌላውን ሐሳብ እኮ ለማዳመጥ እድል 9 ነው ወየገበሽ በመነጽራችሁ በዛ ጋር ተሻለ በዛ ስለሆነ እኮ ነው እውነት እዚህ ጋር 9 ነው ዛጋ 6 ነው እንደዛ የተከራከርኩሽ እኮ በኔ ቤት እውነት ይዣለው ትክክል ነኝ እማቃት 9 ናት ልክ ነበርኩ አንቺን በዛ በኩል የምታውቂያ 6 ናት ትክክል ነበርሽ ግን አንድ ያልሽውን ነገር መስማት ነበረብኝ በኔ ቦታ ሲነይና እዩ ስትይ መጥቼ ባይኖር ቤተሰብ ሳይሰበሰብ እኔና አንቺ እንግባባበት ነበር ለየትኛውም ነገር ራሳችንን በዛ ቦታ አድርገን ማሰብ አለብን በዚህች በትንሽ ወረቀት እንደምናየው ማለት ነው በጣም ነው የሚገርመው በእውነት ትልቅ ትምህርት እኮ ነው እውነት በጣም የሚገርም ነገር ነው አየሽደለ አሪፍ ሐሳብ አምጥተሽ እንዴት አድርገሽ ቤተሰብ ተርተሽ በዳኝነት በንግግር በመከከር ተግባባን መልካም ሐሳብ ነው ያወጣችሁ በእውነት አሪፍ ነገር ነው ያረክሽ የእውነት እኛን እኮ ዝም ብላ ወረቀት ይዛ ስታልፍ ነው ያየናት እንጂ የት እንደሄደችም አላወቅንም ግን ሙሌ ኑ ፍረዱኝ ተማክራችሁ አባባሏ ራሱ ደስ ሲል ኑ ፍረዱኝ ቤተሰብ ስትደነገጥን እኔ ድረሱልኛል ደግሞ እኔ ሚኪ ጋር ልደውል ነበር ሚኪ ተገዳደሉልን ግን በጣም ደስ የሚል ሐሳብ ነው በምክክር ማለቷና ተማክረን ደግሞ መፍትሄው አገኘ አይደለ በጣም ደስ ይላል በዚህ አጋጣሚ ሐምሌ 8 ኢትዮጵያ ትመክራለች አይደለ የኢትዮጵያ ብሔራዊ ምክክር ይካሄዳልና በውድ ቤት ስም እንኳን አደረሳችሁ ማለት እንፈልጋለን ኢትዮጵያ ስትመክር ለውጥ እንደምታመጣ ስንመካከር ለውጥ እንደምናመጣ እርግጠኞች ነን እውነት የሚገባ ስለዚህ በ6 ቁጥርና በ9 ቁጥር የተጀመረው ክርክር በምክክር በቤተሰብ ምክክር ተፈቷልና በቤተሰብ ሰዓታችን እንደውም ስለ ምክክርን ስለ ጉርብትናም ለምን አናወራም ጥሩ ጊዜ እኮ ነው ይሄን ሐሳብ ለማንሳት ሙሉዬ አሪፍ ሐሳብ ምክክርና ጎረቤት ጉርብትና ጉብዘሻላዬ አንዴ
ስለ ጉርብትናና ስለ ምክክር ዛሬ በቤተሰብ ሰዓታችን እናነሳለን ብለናልና እስኪ ስለሱ እናውራ። መቼም ጉርብትናም ምክክርም ለኛ ለኢትዮጵያውያን ሩቅ አይደሉም። ብዙውን ጊዜ በዛ መንገድ በምክክር በጉርብትና ብዙ ያለፍናቸው መንገዶች ብዙ የፈታናቸው ችግሮች አሉና እንደውም የሆነ የሚባል አባባል አለ አይደለ? ከሩቅ ዘመድ የቅርብ ጎረቤት ይባላል እኮ። ይሄ ምንድነው የሚያሳየው? እንግዲህ ኢትዮጵያውያን እንዴት ለጉርብትና እንዴት ትልቅ ዋጋ እንደምንሰጥ ነውና ጉርብትና ሲባል ደግሞ ከጎረቤት ጋር ለምናደርጋቸው ምክክሮች ላጋጠሙን የተለያዩ ችግሮች ተነጋግረን ተመካክረን መፍትሄ የምናመጣው ነገር ከዛ ለእያንዳንዱ ለምናቀደው ነገር እኔ ብቻ አንልም እኮ እኛ ብለን ነው አይደለ? ብዙ ጊዜ እንደዚህ ስናረገው እኛ እንደዚህ ስናረገው ነውና ሁሉንም ጎረቤቱን አንድ ላይ አካተን ነው ብዙን ሀሳባችን ብዙ እቅዳችንን ብዙ የምናደርገው ጉዳዮቻችንን የምናስበውና ዛሬ እስኪ ሙልዬ ስለ ጉርብትና በጣም ሙልዬ የምትወደው ሀሳብ ነው በጣም ምንሽ ወደ ድሮ ይመልስሻል። እኔ አሁን ወደዛ ነው እንትን እምለው ያው ቡና ጠጡ ከሚለው ጀምሮ ማለት ነው ከጎረቤት እና ደስ ይላል። አሁን ምን መሰለሽ እኛ ጋር በቃ ሰፈር ውስጥ ስታልፊ ራሱ ማንኛውንም ስታገኝ ጎረቤት በስም ታቂያለሽ፣ ልጆቻቸውን በስም ታቂያለሽ፣ እነሱም ያንቺን ያቃሉ፣ ታሪክሽን ያቃሉ፣ አንቺም ታቂያለሽ። ልክ እንደ ቤተሰብ ነው። አሁን ትንሽ ይለያል። ያው እንደ ዘመኑ ነው። ዘመኑ ሲቀያየር ይለያል። ግን ጎረቤት ወሳኝ ነው። ለሁሉ ነገር የሚደርስልሽ ጎረቤት ነው። አሁን ለምሳሌ አስቢው ወጣት ባለትዳሮች አሉ እንበል እዚህ ጋር ያው ወጣቶች ስሜታዊነት ነው። እኔም ወጣት ነበርኩ በአንድ ጊዜ በወጣትነት ያግብቻ አይቼዋለሁ። ውሃ ቀጠነ ጸብ ነው። ለምን አላቆላጳስከኝም ጸብ ነው። የዛ ሰዓት መጥቶ የሚያስታርቁት ጎረቤቶች ናቸው። ምክንያቱም አስቢው 40-30 አመት በትዳር የኖረ ጎረቤት ካለሽ በትዳር ላይ ይመጡና በአንቺ የተጋጨሽበትን በፈገግታና በሳቅ ቅልል አርገው እንዲህ ነው በእኛ ጊዜ ብለው ያጫውቱሽና ያስረሱሻል። ሀዘንም ቢሆን መጀመሪያ ሽማግሌም ቢሆን ለማስታረቅ የሚመጣው ጎረቤት ነውና ምን ጊዜም ጎረቤትና ጎረቤት እንዲህ የተያያዘ ነው። በፊት ማሜ በተለይ ብዙ ጊዜ ያስተውላችሁት ከሆነ እዚህ ወር ቤትም ሲመጣ የብዙ ሰዎችን ችግር እንደፈታ ነው። ሽማግሌ እንደሆነ ታውቃላችሁ። ሰዎችን ለመዳር ብቻ አይደለም ለማስታረቅ ጭምር የሆነ እኔ አንዳንዴ የሚገርመኝ ማለት ነው ከሱ ከእድሜ ትላልቅ ሰዎችን ሁላ ያስታርቃልና በጣም ከሰዎች የሆነ ነገር ስትሆን ስታጎርፊ ምናምን ምንድነው ይሆንሽ እስኪ ላይ እንነጋገር ምንድነው የተፈጠረው የሆነ ነገር እንትን ሲልሽ የመፍትሄ ሰው ነውና በደንብ ይሄን ነገር የሆነ ሁሌ ነው የማገር እንደ ጎረቤት ብቻ አይደለም እንደ ሀገር ነው እንደ እኔ ተረቱ ራሱ ደስ ሞዶ ተረት አለ። ይሄ በመመካከር ወይም በመነጋገር ተራራን የሚያክል ችግር የላባ ያህል ይቀላል ይላሉ አባቶች። እና በጣም እኮ ደስ ይላል አይደለ? ብዙ ጊዜ እኛ አይምሮ ውስጥ የገዘፈው ነገር ሌላ ሰው ጋር ይቀላል። ግን ይሄ ምክክር ላይ የማንም ያለ መሆን ነው አይደል? መሃል ላይ እንደሆንሽ ሲያውቁ ሰዎች እኔ እንኳን አዩ እንዳለችው አንዳንዴ አፍራለሁ። በጣም ከእድሜ የሚበልጡኝ ሰዎች ሽምግልና ሆኛ አውቃለሁ። ግን ስላከበሩን አይደለ ለጉዳዩ ይሄ ባላንስ ያረጋል፣ ማዕከላዊ ሰው ይሆናል፣ ፍትሃዊ ሰው ይሆናል በሚል ሰዎች እንደዛ ያደርጋሉ። ከዛ ደግሞ ያ ጉዳይ ከኛ የበለጠ ይቆረቆርበታል። አንዳንዴ ጉዳዮቹ ያንቺን ጉዳይ እንዳንቺ ሆኖ የሚያስብልሽ ሰውን እንደ ለሽምግልና ትፈልጊያለሽ። ይሄ ነገር አሁን ሙሌም አንዳንዴ የሆነ ትንሽ ነገር እንትን ካልሽ አንቺ ካልሽ ሄዳ ቤት ሁሉ ትደውልልሻለች። እንዴት ሆንክ ምናምን ይሄ ነገር በጣም ከዛኔ ባልነገርኳት ኖሮ ምናምን አስጨነቅኳት የሚል እንደዚህ የኛ ዘመን እንደዛ ነገር ነበር መሰለኝና ኢሞሽናል ያረጋል አይደል? አንዳንዴ ይሄ ሰዋዊነትን ወዳጅነትን ዝምድናን ይቀጥላል። ከዛ ደግሞ በመመካከር የሚመጣ ሽምግልናም ሆነ በመመካከር የሚመጣ መፍትሄ ውሳኔውን አምነሽበት ስለሚሆን የማሳበብ ነገሩን ይቀንሳል። አምነ እንድታምኝበት ያረጉሻል። እንዲህ ነው አይደል? በዚህ ተስማሚያለሽ አይደል? አንተም በዚህ ተስማማለህ አይደል? ያዳምጣል፣ ውይይት ያረጋል፣ ያወያያል፣ መፍትሄውም ከራስ ይመጣል። ስለዚህ ሲሄዱም ታርቀው ደስ ብሏቸው ተቃቅፈው ሲሄዱ እንደውም ቅንጥት ያለሽ በቃ በደስታማ የደስታ መቀናት በጣም ጉርብትና በማህበራዊ ህይወታችን ውስጥ እጅግ የላቀ አስተዋጽኦ ነው ያለው። አሁን ለምሳሌ እኔ ጋር ሰርግ ቢኖር የዚህን የሰርግ ጉዳይ ጎረቤት በጠቅላላ በደንብ ያውቃል። ወንዶቹ
በሬ ከመግዛት ጀምሮ ከማረድ ጀምሮ እንደገና ደግሞ ወንበር ማስተካከል ድንኳን መጣል ኃላፊነቱን ወንዶች ይወስዳሉ ሴቶቹ ደግሞ የቤቱን ጉዳይ ጠላ ማነው ጠላውንና ጠጁን ኃላፊነት የሚወስደው ከጎላ ውስጥ ከድስት ወጥ የሚያወጣው የሚያስተናግደው እያንዳንዱ ነገር ጎረቤቶች በሙሉ ያውቃሉ እያንዳንዱ ነገር ላይ ይሳተፋሉ ዋናው ደጋሽ ይዛን ቀን ስራው ምንድነው ስነጥ ብሎ እንግዶቹን ብሉልኝ ጠጡልኝ ብሎ ሰርጉን ማሳመር ነው የሚሆነውና ታዲያ ይሄ መቼ መሰላችሁ የሚሰማችሁ ወይ ራቅ ብላችሁ ከሀገር ስትወጡ ወይ ደግሞ ብቸኛ ሆናችሁ ይሄንን አይነት ዝግጅት ስታደርጉ ብቸኝነቱና ጉርብትና ጎልቶ የሚሰማው ያኔ ነው ይላ እንደዚህ እኮ እናንተ ይሄ እኮ ደግሰን ይዳር ነው እኮ ነው ናበል ወደዚህ ነው የምራቸው ይመኛል እኔ የሚገርመኝ ለሰርግሽ ያልፋኝ ብለው ልፋት ነው የእውነት ልፋት ነው የሚመኙትና እኑ ስትል የወንድሜ ሰርግ አስተዋውሰኝ ደግሞ ቀጣይም ደግሞ ይሆን ነገር አርገው ምናምን አሁን ሰርጉ ተደግሶ ከወጣ በኋላ ራሱ ቀጣይ ደግሞ ቤተሰቡ ላለው ልጅ የልጅ ለቀጣዩም ደግሞ እንድረስ ያልፋኝና ለሰርግ እንደዚህ ልደግስ ብለው ይላሉ በዚህ ሁሉ ምኞት እኔ እናቴ ማለት ነው አሁን ሀገር መቀየር ሐሳባለሽ ተቀይሪያለሽ ሲሏት ልጄ ልዳር መጀመሪያ ትላለች ያ ጎረቤቶች ይላብላ የበላውትን ሰርግል መለስ ትላለችና ብዙ ማቃቸው ሰፈር ውስጥ ያሉ ትልልቅ ሰዎች አሁን ኢትዮጵያዊነት የትም ቦታ ብንሄድ አንዱ ለአንዱ ይደርሳል በቃ ጎረቤት ስለሆንሽ ስላልሆንሽ አይደለም ጎረቤት ሲሆን ደግሞ በጣም ትልቅ ነውና የጎረቤት መገለጫው በጣም ብዙ ነው ትልቅ ነው ሰው ያለ ሰው ምንም ነው የሚባለው እኮ ለዚህ ነው አይደል አሁን መኩሪያም ነው እናቶቻችን አባቶቻችን ጆሲዬ ካፍ ኮሰድኩ አፈን በል ልክ ነው ይሄ ጎረቤቶቻችን እንዲያርጉልናል ጎረቤቴ ጥሎ አይጥለኝም የሚል መኩሪያም ነው በተለይ ግን በሐዘን ጊዜ እኔ ሁሌ ነው የሚገርመኝ የሐዘን ነገራችን አልገለጽ ነው ይሄ ድሮቻችን ጉርብትናዎቻችን ምናምን ሌላ ዓለም ይሄ በኢንሹራንሱ በማህበራዊ ዋስትናው በሳይኮሎጂስት በሳይኮቴራፒ በመናምን በብዙ ነገር ይሄ የሚያልፈውን ነገር እንደ ቀልድ ቁጭ ብለው ነገሌ ሐዘን መጣበት ሲባል ከቀብር በፊት ላይ በላይ ይችላልና ጋብዙት ተብሎ የሚጋብዝ ቡድን ለብቻው ወስደው ያረሳሱታል ቤቱ ገበናውን ጎረቤት ሌላ ጎረቤትም ሆኖ ደግሞ የቅርቡ የሩቁ እንዳያቀበት ገበናውን ይሄ የሐዘን የደረሰበትን ቤት ማጸዳዳት መሸፋፈን የሚገዛዛው ነገር ለለቅሶ ለእዝን የሚያስፈልገው ነገር ማዘጋጀት ቀብር ሄዶ ማዘጋጀት ድንኳን ሲጣል ያለው ኃላፊነት እኮ ቤት ሲሰራ እንደዛ ኃላፊነት የለም አይደል በቃ በጣም በስነ ስርዓት በኃላፊነት ተስካሩን ሰደቃውን ለቅሶ ሄዶ ቀብርተኛው ሲመጣ የሚኖረውን ሁሉ ነገራችንን ድብቅ አድርገን ከዛ ደግሞ ማታ እንደገና መተው ድርድር ብሎ አዘንተኛውን የሚወደውን ቀልድ በመንገር የረሳውን ነገር አጸናንተው እንትንም እኮ ሰፈር ውስጥ አሁን ለምሳሌ ሰፈር ውስጥ ልጆች ሲጣሉ ቀደም አሁን እኛ ልንጀምር የነበረው እንግዲህ እዛና እዛ ሆነው ሲጨቃጨቁ ሲከራከሩና ያው ወደ ቦክስ አይደለም የሚሄደው እኔ አባይ ሲያልፍ ጋሽ ታደሰ አቶ ታደሰ ጋሽ ታዴ ወጡ ነው ይባላል ብለው ነው ጸጥ ነው ነው ለዚህ ጆሮን ቆጥጦ ይላል ምንድነው ያደረገው ይሄ እንደዚህ ሆኖ እንደዚህ እና ታዲያ እንደዚህ እዛው ጋር ውይይት ይደረጋል ከዛ በኋላ ተታርቀው ተሳስመው ያሉ ታችን ይዘራው ይሄዳሉና ይሄ ውይይቱ መንገድ ላይ ሁሉ ነበር መከራከሩ አሁን ልክኛ እዚህ ስንጨቃጨቅ ነበር ነው ሁሉም ይሄ ነኝ ትክክል ነው የሚለው ያኛው ምን ነኝ ትክክል ከዛ በኋላ መቧቀስ ይጀምራሉ ማለት ነው ጋሽ ታዴ ሲመጣ ጸጥ ይላል ዋናው የምታየው ምንድነው አንደኛ ጎረቤት ነው የጎረቤቱ ሁሉ አባት ነው ስለዚህ ያከብሩታል አይሽ መከባበሩም አለ እዛ ውስጥ ግን መነጋገሩም አለ ያም አሁን በቃ እሱን ነው በደንብ እንዲዳበር እኔ የምፈልገው በቃ ይሄ ያለ አይደለ ምንም እኮ ዝም ብለን እኮ ብንነጋገር እኮ ጻውም የለም ጭቅጭቁም የለም ሰውነንና ይሄ ምንም ነገር ይገጥመናል ችግር ይገጥመናል ቀድመና የምናወራው ጎረቤትን ነው እስቲ የሆነ ነገር ላማክርሽ እንደዚህ ገጥሞኛል ብሎ በቅርብ እኔ የሚያየሁት ነገር ነው በቤተሰብ ምናምን ማየው ነገር ነው አሁን የሆነ ነገር እንትን ሲሉ
ከጎረቤት ጋር ነው የሚያወሩት ምናምን እና ሼር ተደራረጋለህ ምንም ነገር ማለት ነው። እና አንዱ ያላየውን አንዱ የመፍትሄ ሀሳብ ብሎ ያላየውን አንደኛው ደግሞ በአንደኛው ሳይድ ያየዋል። በቀላሉ መግባባት ችግሩ ይፈታል ማለት ነው። ሀዘን በጣም ብዙ ሰው ይደርሳል። ሀዘን ሲሆን በቃ ማያቀም ሰው ሊመጣ ይችላል። ደስታ ላይ ነው ሰው በጣም የሚያስፈልገውና ደስታ ላይ ብዙ ቤተሰብ ተሰባስበው እንኳን አንድ ጎረቤት ከቀረ ሲሰማችሁ ነው የምትሉት። በቃ ህዝቡ ሲወጡ ሲገቡ የት ሄዱ የሚቀየሙት ራሱ ጎረቤት ነው ከቤተሰብ በላይ ጸብ ላይም እንደዚህ አይነት ቦታ ላይ የሚያስታርቅ ሰው አትጡ። እውነቴን ነው። ብዙ ቦታ የሚያስታርቅ ሰው ጠፍቶ ተለያይተው እንትን ብሏል። ተጣያዎቹ እኮ አንታረቅም ብለው አይደለም አስታራቂ ሽማግሌ ጠፍቶ። አስታራቂ ሲልሽ የሚከበር የሚደመጥ ጎረቤት እሱን አያሳጣኝ ማለት ነው። እውነቴን ነው የምልሽ። አሁን ማሮ ስታነሳ አሁን ትዝ ያለኝ ነገር እያንዳንዱ የሚደረገው ምክክር እኮ የሚጀምረው አንደኛ ከቤት ነው ከቤተሰብ ጋር ከዛ አለፍ ሲል ደግሞ ከጎረቤት ነው። አንዳንዱ ምናልባት የሰማሽው ነገር ልክ ላይ ሆን ይችላል መፍትሄ አተሽ ሊሆን ይችላል ከጎረቤት ይመጣል። ከዛ ከፍ ሲል ደግሞ በየሰፈሩ ያሉ አባቶች አሉ እንደ ሙልዬ አባት የሚፈሩ የሚወደዱ ደግሞ የሚፈሩ ብቻ እኮ አይደለም የሚከበሩ የሚወደዱ ናቸው። ከፍ ሲል ደግሞ ሽምግልናችን አለና እያንዳንዱ ከቤታችን ጀምሮ እስከ ሀገር ድረስ ብዙ ተመካክረን መፍትሄ የምናገኝባቸው ብዙ የሆኑ ስርዓቶች አሉንና እያለፍን ነው የምንሄደው። ጎረቤት ሲባል እንደውም አንዳንዱ ልጅ እኔ አሁን እናቴ ብቻ አይደለችም ያሳደገችኝ እኔ ጎረቤቶቼ አሳድገውኛል። ጎረቤት ሁሉ ነገርና ለምናደርገው ነገር ለምንሰራው ስራ ለደረስንበት ቦታ ሁሉ ጎረቤቶቻችን በጣም ትልቅ ቦታ ነው ያላቸውና በጣም የሚገርመኝ ነገር ግን አሁንም ትልቅም ሆነን እዚህ ደረጃ ደርሰንም አሁንም ያገባቸዋል እና ምን አገባኝ የሚባል ነገር የለም። የሀያት ህይወት ያገባታል። ለምንድን ነው እንደዚህ ማታረዱ? ለምንድን ነው እንደዚህ ያልሽው? እንዴት ነው እንደዚህ ያደረግሽው? አሁንም ድረስ ማለት ነውና ሀይዬ እንደዚህ ጆሮሽን ተቆንጠሽ መንገድ ላይ ስንሄድ ታውቃላችሁ የወፍ ቆሎ የሚባል እሱን ስንበላ መንገድ ላይ ይረፍድብናል። በቃ ማለት ልባችን ስውር በተለይ የበሰለ ከተገኘ እዛው እንዲህ ስንል የጎረቤት ሰው ይመጣል ወይ የሚያቀን ያው በቃ ያውቃሉ። ወፍ ቆሎ ስንበላ እንደረፈደ ምንም እንትን የለውም ብቻ እንዲህ ተይዘሽ ትምህርት ቤቱ ድረስ ነው መደረሻ እና ምንም በቃ አሁን ምን አገባህ ምናምን አይባልም። እያንዳንዱ ወላጅ የሁሉም ወላጅ ነው የሁሉም ልጆች ወላጅ ነው እና ከነው ቆሎሽ ከነምንሽ ያው ተማሪ ፍትሄድ አንጫውረሽ ሌላው ቅድም ማሜ ሲል ትዝ ያለኝ ነገር ይሄ ምንም አይነት ሀዘን ሲያጋጥም ኢቭን ሀዘኑ በዛ ቦታ ባይሆን ይሄ ቤተሰቦቻቸው ሌላ ቦታም ቀርብረው ሲመጡ እዚህ ያለውን ነገር አዘጋጅተው ድንኳንም እንትን ብለው ለሀዘን እንዲመች በሚመች ሲቹዌሽን አድርገው ቡና አፍልተው ተሰብስበው ድርተኛው ተሰብስበው ምናምን ነው የሚጠብቃቸውና በጣም ነው የሚገርመኝ እሱ ነገር። ውጭ ያለ አንድ ጓደኛዬ ምን እያወራን በቀደምለት ምን ናፈቀ ምናምን ስለ ጎረቤት አለኝ እንዴት እዛ ጎረቤት የለም እንዴ ስለ ጎረቤት በጣም ይለያያል። የሆነ ነገር ደርሶበት የምታማክረው ሰው ስታጣ ይገባል ያለው ነገር በጣም ነው የሚለየው አለኝ። እስከዛሬ አስቤው አላውቅም። አሁን ወጣት ነው ምናምን እንደዚህ ብዙም ያስባል ብዬ በዚህ ልክ አላስብምና የሆነ ነገር ሲሆን ቤተሰቦች ጋር የሆነ ነገር ሲፈጠር ሄጄ እንደዚህ ሆናል እንዴ ላርግ ብዬ ማማከራቸው ጎረቤቶቼ አሁን የሉም እዚህ እና በጣም በቃ ይናፍቀኛል በስነ ስርዓት አለ። እንደ ጉርብትና ከተነሳ አይቀር ማትረሷቸው ጎረቤቶቻችሁ አሉ? እኔ እንትን ልጅ ነኝ ያው ሁሌ እላለሁ ሁሌ ማወራው እኔ የጋሪዮሽ ልጅ ነኝ ማለት የሰፈሩ ሰው ነው ያሳደገኝ። አንተ እኮ እንደዛው ነህ። እና ጎረቤቶቼ በጣም የሚገርሙኝ ጎረቤት አሉ። እኛ ጎረቤት እማማ ካሚላ የሚባሉ የኮልፌ ሰው በጠቅላላ የኖረባቸው ዳቦ ቤት ነበራቸው። ድሮ ዳቦ ቤት በራሽን ነው የሚሰጠው። ይሄ ምንድነው ብዙ ቦታ ዳቦ ቤት የለምና ሁሌ የሚገርመኝ ጧት በራቸው ክፍት ነው። አስፓልት ዳር ነው ዋናው መንገድ ቀለበት መንገዱ እዚህ በዚህ ሰፈር እና ቤታቸው ክፍት ነው። ባለ 10 ብር ዳቦ የሚባለው ይሄን ጠረጴዛ የሚያካክል 3 ተቆራርሶ በትልልቅ ማንቆርቆሪያ ቡናና ሻይ ቀርቦ ለመንገደኛ ማንም ሰው እና የኛ ሰፈር ሰው ሁሉ ቁርሱን ይበላና ይሄዳል። መንገደኛው ይበላልና እኛ በቃ ሶስቴ ምናምን እናጨበረብራለን ባንበላም ለመስረቅ ምናምን ለሰፈሩ ሰው ለበዓል ለምሳሌ እኔ የሆነ ጊዜ እናቴ ለኢድ ልብስ አልገዛችልኝም ልትገዛልኝ ብላ ስትል ረፈደ። ቆሜ ሳለቅስ በላዳ ያኔ በላዳ መሄድ ቢግ ዲል በላዳ ሄዶ ልብስ ለክርስቲያኖቹ የፋሲካ ጊዜ ምናምን የሰፈሩ ሰው የብሔራዊ ውትድርና አፈሳ የሚባል ነበረ እና የሰፈሩ ሰው ጠቅላላ እሳቸው ቤት ከገባ ቤት ጥበቃ ይገባል
ዳቦ ቤት አላቸው። ዳቦ ቤቱ ጣራ ላይ ይሆናሉ፣ ዱላ ይዘው ይቆማሉ እና የሆነ መላእክት ነገር ይመስሉኛል። በጣም ወደ አቃቸዋለሁ አይምሮዬ ላይ ልጅ ሆኜ ነው የሞቱት። ግን እንደዚህ አይነት ጎረቤቶች እኛ አካባቢ አሉ። በቃ ይሄ ጆሮ መቆንጠጥን ያለችው ሙሉዬ ብዙ ናቸው። እኔ ማስታውሰው ምንድነው እንግዳ ይመጣና አሁን እኛ ቤት ሰው ከሌለ ሰው ሰራተኛ ከፍቶለት ገብቶ አይቀመጥም ቤተሰብ ከሌለ። ከዛ ጎረቤት ያሉ ሰዎች ግቡ ይሉና አስገብተው አብልተው አጠጥተው ምናምን ብለው ተግባብተው ይለያያሉ። ከዛ በኋላ ግን ድግስ ቢኖር ምንም አይነት ዝግጅት ቢኖር እነኛ ጎረቤቶች ይጠሯቸዋል ተመልሰው እንደ ቤተሰብ እንዴ ምን ነው ሀዘን ደርሶባቸው ማለቅሶ እንድረስ እንጂ የዝን እንውሰድ እንጂ እናንተ በሌላችሁበት በራቸውን ከፍተው አስተናግደውን እንዲያድርገውን ይላሉ። ይሄን አስታውሳለሁ። ጎረቤት በጣም አስፈላጊ መሆኑን ግን በቀደም በህይወት ተምሬያለሁ። አጋጣሚ እኛ ቤት ቀረጻ ነበር፣ እንደውም እዚህ አልቻልኩም እና አጋጣሚ ቤታችን እንግዶች መጡብን። ማለት አዲሱ ቤታችን የውጭ ሀገር ዜጋ ፈረንጅ እንግዳ የባለቤቴ ጓደኞች ግር ብለው መጡ ቤታችን። ሲመጡ ሰራተኛችን የለችም፣ ዘቢብና ባለቤቴ ብቻ ነው ያለችው። ገና አዲስ ነን ለዚህኛው ሰፈር አሁን ላለንበት። የሚገርምሽ ጎረቤቶቻችን በዓለም አንደኛ ረከቦትና እንትን ይዘው መጡ። ውጭ ያረጉት ሴሪሞኒው መብራት ጠፋ። ውጭ ለምን አታነጥፉም አሉን። እሺ አላቸው። ውጭ ያነጠፍን። ቡና አንቺ ቡና ፊ ተባለ። ቡና ልጇን ይዛ መጣ። ቁጭ ብላ ቡና አፈላች። ምግብ መስራቱን አገዙን። ከዛ በቃ እነሱም እኛም ተረዳድተን ፈረንጆቹ የኛ እንግዶቹ እኛ ቤት የመጡት እንግዶች እህታችን ነው የመሰሏት። ሰራተኛ ከፋቸዋል። ምንም ከዛ በቃ በደንብ ባስተናግደውልን አላህ ይስጥልን ተባብለን ደስ የሚል ባህል ነው ጉርብትና። እንግዲህ እኛም ማስቀጠል ያለብን ይመስለኛል። የምናቃቸው ልጁነን የምናቃቸው ብዙ ጎረቤቶች አሉ፣ ደግ ጎረቤቶች አሉ። በዚህ አጋጣሚ ምስጋናችን ይድረሳችሁ። በተለይ የእናቴ ጎረቤት እማማ ዜና ለምን ባሉኝ የሁሉም ሰው ደራሽ፣ ለደስታው፣ ለሐዘኑ፣ ለችግሩ ሁሌ እንደደረሰ ነው። እውነት ሁሌ ስለሚገጣቸው አይቴኔ ማለት ነው። በጣም አሁን ለኛ እናትና አባት ለእናትና አባቶች ደግሞ ጎረቤት አርገም እንወስዳቸው ግርምሽና ሳሮን ይባላሉ። ምሳሌ ናቸው በጣም ማለት ነው። አሁን የጎረቤት መብራት ሲበራ ለአንተም ቤት ይበራል ይባላል አይደል? ያላቸው ሰላም ያላቸው ፍቅር የትኛውም ጎረቤት እኛም ቤት በደም የነሱን እያየን ይንጸባረቅ ነበርና በጣም ምንፈራቸው። እኔ በጣም ነው የምፈራው ግርምሽ። ለምን ነው የምፈራው? እንድቻ አንድ ቀን ጆሮዬን ቆንጥጦኛ ያቀ በምክክር በንግግር በጣም የሚያምን ሰው ነውና ዩኒቨርሲቲ መምህር ነው። በቃ ቤት አስቸገርኩኝ። እህቴ ማስቸገርቴ ለማንም አትያሰው ናት፣ አስቸጋሪ ሰው ናት። እሱ ካልሆነ ማለት ነው ቁጭ አድርጎ ምንድነው ችግር አንተ ወደፊት ምንድነው ነው የምፈልገው እነሱ አንተን ምናምን እያለ በቃ እዛ ጋር ባሽና ያመጣዋል። ቤተሰብ ላንቺ እያረገልሽ ያለውን ነገር እየተናገረ ማለት ነው። ከዛ ቀጥ ብለሽ ይቅርታ ትጠይቂያለሽ። እሱ ጋር እንዳይደርስ ብቻ ነገሮችን በጣም ነበር ምን ፈራውና እንደዚህ አይነት ሰላም ያላቸው ጎረቤቶችም አሉ። በቃ እነሱ ሰላም አንቺ ጋር የሚጋባብሽ ብዙውን ዞር ብለን ማየት ነው ያለብን። ስለ ጉርብትና ካወራ ደግሞ አንጨርስ። ዞር ብለን ነው ማየት ያለብን። እነማን ደጋግ ጎረቤቶቻችን አሉ ብለን ዞር ብለን ካየ ከጎረቤቶቻችን እንኳን ብዙ መፍትሄ የሚያመጡ ብዙ መጥፎ ጊዜዎችን የሚያሻግሩ በጣም ጥሩ ጎረቤቶች አሉና ይሄን ደግሞ በጥሩ ሁኔታ መቀጠል ያለበት ይመስለኛል።